አብርሽ እንግዲህ በደስታ መጥቷል ማለት ነው ወዶቼ። ሩታ እንዳለችው ነው ጋይስ፣ ሩታ ናት ያለችው። ሩታና አብርሽ አብሮ መጥቷል። ምን ዋጋ አለው? የአብርሽ በፊቱ ቢሆን ደስ ይለናል። እኔ ቅርታ አድርጉልኝ፣ ከማንም ጋር ሁኑ አይመለከተኝም። ለምን ላይፍ የግል ነው ጋይስ፣ አይመለከተኝም። ግን ያቺ ሴት መጎዳት የለባትም ባይ ነኝ ጋይስ። እና እንግዲህ እንዳ ጥላ ማለት ነው ጋይዝ። ማን ነው ዳኒ እየተከተላቸው መጥቷል ማለት ነው። በነገራችን ለአንድ ነገር ልንገራችሁ፣ ሆን ብሎ ድራማ ነው። ከቤት ወጡ ተቀጣጥሮ ነው። ሲቀጥል ተቀጣጥሮ ነው። ከሩቅ አልመጣም፣ እዛ ቅርብ ነው አለ ጋይስ። ምንም አዲስ ነገር የለም። ለማስመሰል የተጠቀሙበት ነው። እንደውም እግዚአብሔር ምስክሬን ነው የምላችሁ፣ ተመስገን ከጭቅጭቅ ወጣን ብዬ ቪዲዮ እያየው ማለት ነው። እኔ ውዶቼ፣ እኔ የታችሁ ማለት ነው። ከዛ ብቀላለም ዳኒ በነገራችን ላይ እውነት አንተ አብርሽ ካሰብክ በዚህ መልኩ አይደለም፣ እንደዚህ ከሩታ ጋር መመላለስ አይደለም። ደግሞ አንድ እውነታ ግን ሩታ በነገራችን ላይ እንደኔ ስማርት የሆነ ሰው ያንቺን ጉድ ከዚህ በፊት አብርሽ ላይ ሁለታችሁ ተስማምታችሁ ስታረጉ የነበረ ያወጣሽ ነው። በዚህ አጋጣሚ ማለት ነው ነፃ የሆንሽ ይመስላል እንጂ ጉድሽ ያወጣሽ ነው በዚህ አጋጣሚ ማለት ነው። ምን አለች? የኔ ማን ነው ዳኒ ጓደኛው ነኝ ስለው ጓደኛ አይደለም እንታወቃለን አለችው። ገባሽ? አንተ ጥላቱ ነህ ምናምን አለች። እና አስባችኋል? ከዚህ በፊት እንግዲህ አብሮ ተስማምቶ ምን አባባል አለ መሰላችሁ? በሀገራችን ሌባ ሲሰርቅ አይደለም የሚጣላ ሲካፈል ነው። ገባችሁ አይደለ? ምን ልላችሁ ፈልጌ ነው፣ እነዚህ አብሮ ሲኖሩ ብዙ ነገር አብርሽ ላይ ሲያደርጉ ነበር። አሁን ግን ስታር ምንድን ነው አብሮ ሲኖሩ ብዙ ነገር ሲያደርጉ ነበር። አሁን ደግሞ ሩታ እንግዲህ ከአብርሽ ጋር ናትና ምን አለች? ጥላቱ ነህ እኔ አውቃለሁ፣ በደንብ እንታወቃለን ምናምን አታስመስል ስትል ነበረ። እና በዚህ አጋጣሚ የበፊቱ ማንነትሽ ያወጣሽ ነው ማለት ነው። ያደረግሽው ነገር አብርሽ ላይ ስታደርጉ የነበረ ምናምን ያወጣሽ ነው አብርሽ። እኔ በነገራችን ላይ ዳኒ እንደዚህ ሲያረግ ነበረ ብቲ አንቺም ይጨመርብሻል ማለት አንቺም ያካትታል ለማለት ፈልጌ ነው። እና እንግዲህ በደስታት መታ ነበረ እንግዲህ ማለት ማንም በነገራችን ላይ ማንም አንቺ አብሮ እንዳትሆኚ የሚፈልግ አንድ ሰው የለም። ባይዘዌ የእናንተ አመጣጥ ነው። የእውነት ለመናገር ሙሉ ለሙሉ ሰብስክራይቦቻችሁ የእናንተ የሁለቱ ደጋፊ ናቸው። የሁለት አንድ ላይ እንድትሆኑ ከኔም ጭምር ማለት ነው። እንደሌላ ደጋፊ ራሴን ባልልም አንድ ላይ እንድትሆኑ የምንፈልገው እኛ ነን። ብዙ ስንጮህ ነበር፣ ትዳርሽን በደንብ ያዥ የምንልሽ እኛ ነበር። አሁን ደግሞ በሰራሹ ሰው የሚተችሽ ባየ ነው ሰው የሚተችሽ። ገባሽ? ራስሽ ፈልገሽ ነው። አልፈልግም ብለሽ ወረቀት ይዘሽ ስትዞሪ ነበር። አልፈልግም ብለሽ ምናምን እኔና አብርሽ አንለያይም። ስጀምር አልተለያያችሁም እኮ መቼ ተለያያችሁና? አሁን እኮ እኔ ብያቸዋለሁ። ኢመኑኝ፣ እኔ እየተናገርኩ ጠብ አይልም። አብርሽና ሩታ አንድ ላይ ነን ያለች አይደለ? ስለዚህ ምንድነው ተመልካች እንዳይቀየማቸው በዚህ መልኩ አብርሽና ኤርሜላ መለያት አለባቸው። ማስመሰል አለበት አብርሽ። ይሄ እውነታን ነው። አንደኛ ሩታ አንቺ እውነት ትዳርሽ የምትፈልጊ ከሆነ ክብርሽን ጠብቀሽ እውነት አንቺ ትዳርሽን አብርሽ ደግሞ በጣም ያመለጠሽ ምንድን ነው? አብርሽ ሰሞኑን አብርሽ ደና ነው በጣም ብለሽ ስትከራከሪ ነበር። ሐኪም ቤት መሄድ የለበትም ደና ነው ልጁ። እናንተ ናችሁ ደና ያልመሰላችሁ እንጂ ደና ነው ስትይ ነበር። ዛሬ ምን አልሽ ደግሞ? ከጭንቀት የተነሳ ነው፣ ጭንቀት ገብቶ ነው ምናምን፣ ጭንቀት ውስጥ ነው ምናምን፣ አሞታል እሱ የተከታተለ ነው ምናምን፣ ጭንቀት ነው። አየሽ፣ እዚህ ሁለት ታፍ ነው አለሽ። ይሄ ደግሞ ለአገናዘበ ሰው በጣም ምን ያህል በተመልካች እንደምትጫወቱ ነው የሚያሳየው። እኔ በነገራችን ላይ አብራችሁ ናችሁ፣ ግን ሴትነታችሁን ብታስከብሩ አሪፍ ነው። አንቺም ተጋብረሽ ትዳርሽን ከሆነ እውነት አንቺ ማምጣት እኮ አያስፈልግሽም። ቪዲዮ ላይ ሄዘሽ መሄድ ነው ሌላ ቦታ። አብርሽን ጤነኛ ቢሆን ታዲያ በአፉ አውራም ነበር። አብርሽ እኮ እናውቃለን፣ አብረን መተናል ከሩታ ጋር ምናምን ብሎ እኮ ሲቀውጥ ነው የምናውቀው። አንቺ ተናገር ምሽ ስቲ ነው የምናውቀው። አብርሽ የማይመስል ነገር ነው። ለዛም አብራችሁ ሰላም ሆናችሁ መታችሁ። አብርሽ በጣም ነው የሚቀውጠው፣ በጣም እውነት ለመናገር
እንዴ ምን ሆናችሁ ነው? በደንብ እናውቃለን። ደህና ከሆነ ለምንድን ነው ባገዛፉ ማወራ? ለምን መናገር አቃተው? በእርግጥ ያስመሰለ ነው። እኔ ልንገራችሁ፣ ያስመሰለ ነው። ኦኬ ካላስመሰለ እውነት ታሞ ከሆነ ደግሞ ጤነኛም ከሆነ ደግሞ ለምን አወራም? እሱ በግድ እኮ ነው። ደስተኛ አይደለክም ስታስጨንቅ ነው። አንዳንዱማ ይመቸው እልፍ ሲል ነበረ፣ እልፍ ሳይመልስ ምናምን ሲቀር ነበረ። እና አንቺም ግርግሩን ትፈልጋለሽ ከአብርሽ ጋር ግብ መፍጠር ሳይሆን ከቤተሰቡ ጋር ደህና መሆኑን ለተመልካች ማሳየት። አብርሽ እኮ የምንታጭው ወንድን ነው። አብርሽ ትክክል አይደለም የምንለው በምናየው ነው። ትክክለኛ አብርሽ ይዛችሁ ነው። በቃ ካጠፋችሁም ተመልካች ይቅርታ ጠይቁ፣ ውሸታችሁን አጋልጡት። በቃ ይሄ ነው እውነታ። ማለት እናንተ ናችሁ ሰው በነገራችን ላይ አጣት ውስጥ የምታስገቡት። በእናንተ ምክንያት ደግሞ ሰው አጣት ውስጥ ገባ ማለት እናንተም ትጠየቃላችሁ። ባይዘው እኔ አሁን ያላየው ማውራትን አልፈልግም፣ ግን በተናገርሽው ንግግር ልናገርሽ ይችላለሁ። ለማንኛውም ውዶቼ እንግዲህ አልተሳካም ማለት ነው። እንግዲህ ጨፍራ መጨረሻ ላይ ዳኒ መጥቶ በጠበጣቸው ማለት ነው። ዳኒ ግን ከህይወታቸው ብትወጣ ይሻላል። ይመቸው። አዎ ይመቸው ጋይስ።